ንገረኝ የት ነው ያለው ፋይሉ? ሰሚያን ፋይሎቹን ማንም ያገኛቸው እኮ የት ነው ያለው ግርምሽ? እነዛ ፋይሎች? አዎ ፋይሉ የት ነው ያደረከው? ያቺ የማትረፋት ሴትዮ ከጨዋታ ውጭ ያደረኩበት ፋይል የት ነው ያደረኩት መሰለሽ? የት ነው የት ነው የት ነው ያለው? ቆይ የት ነው መሰለሽ? እንደዚህ ፋይሎች እባክህ ንገረኝ የት ነው ያለው? ምን ልንገርሽ? ስለ ፋይሉ ንገረኝ እያልኩ እኮ ነው። የት ነው ያለው? ምንድን ነው ግን እንደዚህ ልክብ የሚለኝ? ንገረኝ አልኩ እኮ። የት ነው የደበካቸው እነዛን ፋይሎች? ፋይል ምንድን ነው የምትይኝ? አሁን ልትነግረኝ የፈለግከውን ንገረኝ። እነዛ ሰነዶች የት ነው ያሉት? ፋይሎቹ ያች አድርጊት ይህኔ ደይማለች እኮ። ያችን ሴትዮ ከጨዋታ ውጭ ያረክበት ፋይል የት አለ? ንገረኝ እያልኩ እኮ ነው። እነዛ ፋይሎች በዘላለም እንዳይገኙ አድርጌ ቀብሬያቸዋለሁ። ምን? የት ነው የቀበርካቸው? ነይና ቀፊኝ። ፋይሎቹን የት ነው ያደረካቸው እያልኩ እኮ ነው። ንገረኝ። መልስልኝ። የሐዋሳው ቤት ሰነድ የት ነው ያረካው? ንገረኝ እያልኩ እኮ ነው። አንተ አረመኔ ንገረኝ፣ የት ነው ያለው ፋይሉ? አንተ ማትረባ ጨርስልኝ፣ ንገረኝ እያልኩ እኮ ነው። የት ነው ያደረካው? ዛሬ አንቄ ነው የምገልህ። ምንድን ነው ሰላም? ምን እያደረግሽ ነው? ሊነግረኝ እኮ ነበር ሳሚ፣ ሊነግረኝ ጥቂት ሲቀረው ተኛ። ምንድን ነው እሱ? አንቺ እዚህ ምን ትሰራለሽ? ቆይ ሳሚ፣ ስለ ሰነዶቹ ሊነግረኝ ነበረ፣ ግን ምንም ሳይነግረኝ በቃ ተኛ። ምንም ሊገባኝ አልቻለም ሰላም። እሱን ነገ እነግርሃለሁ። አሁን ግን በጣም ትልቅ መረጃ ነው ያመለጠኝ ሳሚ። በቃ ተረጋጊ። አሁን ምንም ማድረጋችም እኮ ይሄ ሰውዬ እኮ አሁን መድፍ ቢተኮስ እራሱ አይነቃም እኮ። ታውቃለህ፣ ምንም ያልነገረኝ ነገር አልነበረም። ሄዱ መጨረሻው ሰነዶቹ ላይ ሲደርስ ግን በቃ እንደምታየው ሆነ። እሺ በቃ አሁን ራስሽን ለማረጋጋት ሞክሪ። ከዚህ በኋላ ምንም መፍጠራችም እኮ። ወይኔ ሰላም። ስለዚህ አሁን ወደ ክፍልሽ መሄድ አለብሽ። አሁን ጊዜ ማጥፋት የለብሽም። እንሂድ። ቆይ እዚህ ምን ልታደርግ መጣ? እንደዛ ክብሬን አንቋሸ ካዋረድከኝ በኋላ እዚህ ምን ልታደርግ መጣ? እንዴ መቼ ነው ደግሞ የሰደብኩሽ? ጭራሽ ትክደኛለህ እንዴ? ሰላም ተረጋጊና አዋሪኝ እንጂ። እኔ እኮ ምን እንደተፈጠረ እኮ አላውቅም። የፈራሁት ደረሰ። እንደዛ ሰቃይተኝ ስታበቃ ምንም አላስታውስም ነው የምትለኝ? ቆይ ማለት አልገባኝም። ገሌን ካገኘ በኋላ እንደ ቆሻሻ ተጸየፍከኝ አይደል? መጀመሪያም ይሄን ነበር የፈራሁት። እንዴ አብረን አድረን ነበር እንዴ? አሁን ዞር በልኝ ከዚህ። መጀመሪያም አውቄው ነበር። ስሜትን ካስተነፈስክ በኋላ ዞር ብለህ እንደማታይ መጀመሪያም አውቄው ነበር። ኧረ እኔ በጭራሽ እንደዛ አላሰብኩም። ለምንድን ነው የሆነውን ነገር በእርጋታ ማትነግሪኝ? ትላንት አብረኸኝ መተኛትን ከካድክ በኋላ እንዴት ብዬ ነው ተረጋግቼ ማውራ? ምንም ግን እኮ የለውም። ማታ እንደዛ አብሬ ስዝናና ስትደሰት ነበረ፣ ግን ያ የቆየው ለትንሽ ጊዜ ብቻ ነው። ማለት ምን ተፈጠረ? ቆይ አብረን ስንዝናና እንደነበረ ትንሽም እንኳን ትዝ አይልህ? አዎ የተወሰነ ነገር ግን አስታውሳለሁ። እሺ ወደ መኝታ ቤት ይዤ ስገባስ ምንም ትዝ አይልህ?
ከዛስ አንተ ምንድን ነው ያደረከው? ምን አደረኩ ሰላም? አብሬህ እንድተኛ በኃይል ጎትተህ አስገደድከኝ። ከዛ በኋላ የፈለግከውን ነገር ካደረክ በኋላ እንደ ውሻ አመናጭከህ አባረርከኝ። ከዛ ውጭ ልኝ ብለህ አስወጣኸኝ። ይሄን ላምን አልችልም በፍጹም። እንዴት እንደዚህ ላደርግ እችላለሁ? እንዴት አታደርገውም? አደረከው እኮ። አንቋሸህ እኮ ነው ያባረርከኝ። እንዴ እቺን ቀን እኮ ለብዙ ጊዜ ስጠብቃት የነበረች ቀን ነች። እንዴት አንቋሽሽ ላባረሽ እችላለሁ? እሱንማ አንተ መልስልኝ እንጂ ያን ሁሉ ጊዜ ስትለመነኝ እመቤት ላድርግሽ ስትለኝ የነበረው አልጋ ላይ ስኮድቅልህ ብቻ ነበር። አንቺን እኮ ሚስት አድርጌ እኮ ላኖርሽ የምፈልገው። ታዲያ እንዴት ይሄን አደርጋለሁ? ርካሽ ነገር። ሆ አንቺ ውሸታም ነሽ፣ ፈጥረሽ እያወራሽ ነው እያልከኝ ነው? ምን ነክቶሽ ነው ሰላም እንደዚህ የምትሆኚው? የምትፈልገውን ነገር ካገኘ በኋላ እብድ መስዬ ታየሁ አይደል? ለነገሩ ራሴ ነኝ ጥፋተኛ። እንደ በግ እየተኮተትኩኝ አልጋ ድረስ የመጣሁት። እሺ ቆይ አሁን እኔ ምን ላድርግ? ቢያንስ አብረን ማደራችንን አትዋሽ። እንደዛ አራክሰ አንቋሸ ማስወጣትን እንኳን መርሳት የለብን። ሰላም ፈጣሪ ምስክሬ ነው፣ ምንም ነገር አላስታውስም። አንቺ ጋርሽ ግን በቃ ይቅርታ። ለነገሩ ጥንብስ ብለህ ሰክረህ እንዴት ትዝ ይላል? መጀመሪያም ነግሬ ነበር፣ ከአቅም በላይ አትጠጣ እያልኩኝ ነበር። አንተ ግን በጭራሽ አልሰማም አልከኝ። ይኸው ያደረግከውን እንኳን ማስታወስ አቃተህ። በቃ ስለተፈጠረው ሁሉ ይቅርታ። ከዚህ በኋላ እንደዚህ አይነት ነገር ዳግም አይፈጠርም። እሱማ በድጋሚ ምንም አይፈጠርም። አንተ ምኞትህ ተሳክቶላል። ከዚህ በኋላማ አትፈልገኝም። ማን ነው እንደዚህ ያለው? እኔ እኮ ሁልጊዜ እፈልግሻለሁ። ደግሞ በጣም ነው የሚቆጨኝ። ጭራሽ ከኔ ጋር ማደርህም የሚቆጭህ አንተ ሆንክ? ኧረ እኔ እንደዛ አላልኩም ሰላምዬ። አልክ እንጂ ከዚህ በላይ ምን ትላለህ? ይቆጨኛል አልክ እኮ። እንደዛ ለማለት ፈልጌ አይደለም። ታዲያ ምንድን ነው? ያን የመሰለ ምሽት ባለመጣጣሜና ባለማስታወሴ ተናድጄ እኮ ነው እንጂ ከአንቺ ጋር መሆኔንማ እንዴት እቆጫለሁ ሰላምዬ። ለማንኛውም ከዚህ በኋላ በጭራሽ እንድትሰድበኝ አልፈልግም። ኧረ ምን በወጣሽ እንዴ! በፍጹም አልሰድብሽም። ባይሆን የትናንትና ጊዜ ብትደገም ደስ ይለኛል። በጭራሽ እንዳታስበው። ከዚህ በኋላ ሚስትህ እንደሆን ስትፈርምልኝ ብቻ ነው አብሬህ የማድረው። እንዴ እሱማ መች ይቀራል ሰላምዬ። እና እስከዛ ዝም ብዬ ልቀመጥ? ከወደድከኝ አዎ። ትላንት አብረኸኝ አደርክ አይደል እንዴ? ከዚህ በኋላ መታገስ አለብህ። ያው አንቺ ካልሽ እሺ። በቃ አሁን ሂድ። እሺ አንተ ማትረባ ደደብ፣ በቁም ባላቃጥለህ እኔ ሀሴት አይደለሁ። እናቴ ላይ ላደረካት እያንዳንዷ ነገር ዋጋ አስከፍልሃለሁ። በእያንዳንዷ ወንጀል ሂሳብን ታወራርደዋለህ። ሳሚሻ አንድ ችላ ማለት የሌለብህ ነገር አለ። ምንድነው እሱ ወንድሜ? ስለ ሜሮን ጉዳይ ማለት ጆሲ፣ ምንድነው የተፈጠረ ነገር አለ እንዴ? እንደዛ ሳይሆን እንዲሁ ትኩረት መስጠት ያለብህ ነገር ያለ ይመስለኛል። አልገባኝም። ቆይ አንተ ስለኔ ምን አግብተው ነው እንደዚህ ብለህ የምታወራው? ተረጋጊ እንጂ ሜሮን፣ ምን እያልሽኝ ነው? አንተ ስለኔ አይመለከተም እያልኩ ነው። ለምንድን ነው በሁሉም ነገር ላይ ጥልቅ የምትለው? እኔ በሌለውበት ደግሞ ከባሌ ጋር ለምንድን ነው ቁጭ ብለህ የምታወራው? ቆይ እንጂ ሜሮን፣ ገና ምንም ሳይናገር እንደዚህ መበሳጨሽ ምንድን ነው? ከዚህ በላይ ምን እንዲል ፈልገህ ነው? ስለኔ ማውራት የሚችለው ባሌ ብቻ ነው። በዚህ ጉዳይ ላይ አንተ ምንም አይመለከትም። እሺ፣ እኔ ለማለት የሞከርኩት ከአንቺ ጋር መራራቅ እንደሌለበትና በመራራቅ ውስጥ ሊገባ የሚችል ሰይጣን እንዳለ እየነገርኩት ነበር። እርፍ! ጭራሽ ሰይጣን ብለህ ሰደብከኝ። ይኸው በአንተ ምክንያት ነው የምትሰደበው። ኧረ ተረጋጊ ሜሮን። ምንድን ነው በግራ ነው የተነሳሽው? የማትረባ ስለ እኔ ሲወራ ታላግጣለህ አይደለ? እኔ ሳወራ ደግሞ ስለ መልካምነት ትሰብካለህ። አየህ ሳሚ፣ አንተ እኔን ማስከበር አትፈልግም። አሁን ምን ክፉ ቃል ወጣው? ቆይ ለአንተ ነዋ። ለእኔ ግን ያወራው ነገር በጭራሽ ትክክል አይደለም።
እኔ ምንም መጥፎ ነገር አልተናገርኩም። ቆይ አንቺ ሌላ ወንድ ጋር ሄደሻል ብዬ አውርቻለሁ? ሜሮን ሲበዛ መጥፎ ሴት ናት ብዬ ተናግሬያለሁ? አየሽ፣ እንደዛ ባወራ ልክ ነሽ፣ ግን ምንም የተናገርኩት ነገር የለም። ሰማኛለህ? ምንም ይሁን ምንም ስለኔ መልካምነትም ሆነ መጥፎነት አንተ እንድትናገር አልፈልግም። በዚህ ልክ ቁጡ የሆንሽበት ነገር ግን አሳማኝ አይደለም፣ ሌላ የተበሳጨችበት ነገር ከሌለ በስተቀር። ታውቃለህ፣ አሁን አንተን መስማት ራሱ እየደከመኝ ነው። በጣም ይቅርታ ወንድሜ፣ በእኔ ምክንያት ተጋጫችሁ። አረ ችግር የለም፣ ያን ያክል የሚከበር ነገር አይደለም። እንዲህ ይፈጠራል ብዬ አላሰብኩም ነበር። ለማንኛውም ግን አንተም ማረጋጋት። እሺ ሳምሽ፣ በራሷ ጊዜ መረጋጋቱ አይቀርም። ጁሲ አንተ አትጨነቅ። ቆይ ማታ እንዴት እንደዛ ሊፈጠር ቻለ? ይኸውልህ ግርማን ለማጥመድ የትላንቱ ጊዜ በጣም አመቺ መስሎ ታየኝ እና እሱ የሚወደውን ነገር አድርጌ ወደምፈልገው አቅጣጫ መራሁት። ታዲያ ለመስማት በጣም የሚከብዱ ነገሮችን ነገረኝ። ማለት ለምሳሌ ምን ነገረሽ? እናቴ ላይ ያደረገውን ነገር በሙሉ አንድም ሳይቀር ተናዘዘልኝ። ይሄ እንዴት ሊሆን ቻለ? በጣም ሰክሮ ነበር እና እያንዳንዱን ጥያቄ እየጠየቅኩት ሳናዝዘው ነበር። እና ምን አለሽ? ግርማ ሲበዛ በጣም አውሬና ጨካኝ ሰው ነው። የማይገመት ድብቅ አውሬ እኮ። ምን አዲስ ነገር አገኘሽበት? ስለ ሐዋሳው ቤት እያወራ ነበር። ከእናቴ እንዴት አድርጎ ቤቱ እንደነጠቃት እየነገረኝ ነበር። በፊርማ እንዴት አመሳስሎ ፈርሞ ጉድ እንዳረጋት ነገረኝ። ከዛ ወደ ጉዳዩ ወደ ፋይሉ ስገባ ግን ጉድ አደረገኝ። የት እንደደበቀው ሊነግረኝ ሲል ተኛ። ለዘላለም በዛው አሸልቦ በቀረ ብዬ ተመኘው። ዛሬ ባይሳካ እኮ ነገ መሳካቱ አይቀርም። ዋናው ፋይሎቹ መኖራቸው ማረጋገጣችን በራሱ ጥሩ ነገር ነው አይደል? በትክክል ሳሚ፣ ይህንን ፋይል ቤትን በኩል ይሁን እንቀበለዋለን። አንቺ ተረጋጊ እንጂ ፋይሉን ለማግኘት ብዙ ጊዜ አለ። ሳሚ ወይ ሰላም፣ ሌላ አንድ በጣም ከባድ ነገር ነግሮኛል። ማለት ከዚህ የከበደ ነገር? ምናልባት አሁን መናገሬ ልክ ይሁን አይሁን አላውቅም። ምንድን ነው እሱ? ንገሪኝ። አያይ ቢቀርብኝ ይሻላል። ሰላም፣ ምንድን ነው ነገርሽ? አሁኑ ንገሪኝ። ምንም እንዳንደባበቅ እኮ ቃል ተጋብተናል አይደል? እሺ በቃ እነግርሃለሁ፣ ግን በአንድ ነገር ከተስማማን ብቻ ነው የምነግርህ። እሺ፣ በምን ጉዳይ? በስሜታዊነት ምንም ነገር ላታደርግ ቃል ግባልኝ። ቃል እገባልሻለሁ። እንደዚህ አይደለማ፣ በስራቱ ቃል ግባልኝ። በሞተችው በእናቴ ስም ቃል እገባልሻለሁ። ጉዳዩ በጣም ከባድ ነው። ልክ ስትሰማው እንደሚረብሽ አውቃለሁ እኮ። ምንድን ነው ጉዳዩ? ስላንተ እናትና ስለዚህ ቤት ጉዳይ ነው። ማለት እስኪ ግልጽ አድርጊው። ይኸውልህ ግርማ፣ አንተ እናቴ ብለህ የምታስባት ሴት እናትህ እንዳልሆነች ከጎዳና ላይ አንስታ እንዳሳደገች እና ደግሞ በጣም ስለምትወድህ ቤቱን በአንተ ስም እንዳደረገችው፣ እሱ ግን የቤቱን መረጃ እንዳለ ደብቆ ራሱን እንደ ባለቤት አድርጎ እንደሚኖር ነው የነገረኝ። ሳሚ፣ አንተ ሳሚ ንቃ እንጂ። ምንድን ነው የምሰማው? ሰላም፣ ምንድን ነው እየሆነ ያለው? የሆነ ቅዠት ዓለም ውስጥ ያለው ያክል የተሰማኝ እኮ ነው። ሳሚ፣ ጉዳዩ ለአንተ ምን ያህል ከባድ እንደሆነ አውቃለሁ። ምን ያህል ሊጎዳ እንደሚችልም አውቃለሁ። ስለዚህ መቻል ነው ያለብህ። ምኑ ልቻለው? ሰላም፣ በምን አቅሜ ሊቋቋመው? ይህ ሰውዬ እኮ በቁሜ ገሎኛል እኮ። ሲጮትብኝ ነበር። አውቃለሁ። ብዙዎቻችን የዚህ የክፉ አረመኔ ሰለባ ሆነናል። በማይገባን ቦታ የተገኘ ነው
ይህ ቆሻሻ ሰውዬ ባደረገብን በደል ነው። ግን ደግሞ ለሱ የሚገባውን ቅጣት ለመስጠት በጽናት መቆም አለብን። ሳሚ ተረጋጋ እንጂ ቀስ በል፣ ራስን ለማረጋጋት ሞክር። እሺ እሺ። ሳሚ ሲበዛ እየጠላኝ ነው። ቆይ ግን ምን ሆኜ ነው እንዲህ የድድብ ስራ እየሰራው ያለሁት? የግዴታ የሳሚን ልብ ለመመለስ ማስመሰል መቻል አለብኝ። ሳሚን በቀላሉ ወደ ራሴ ለመመለስና ይቅርታውን ለማግኘት በሱ ፊት ለሁሉም መልካም መስዬ መታየት አለብኝ። ሳሚ ሲበዛ የዋህና ሞኝ ነው። ስለዚህ እያንዳንዱ ነገር ለኔ ሀዘኔታ እንዲሰማውና ልቡ ወደ እኔ እንዲመለስ ማድረግ አለብኝ። አሊያ ግን ከባድ ችግር ውስጥ መውደቅ አይቀር። ሳሚ እባክህን ይቅርታ አድርግልኝ። ምን ሆነሽ ነው? እባክህ ይቅርታ አድርግልኝ እኮ ተነሽ። እሺ ምንድን ነው የተፈጠረው? ተነሽ። እባክህ ሳሚ ይቅርታ አድርግልኝ። ምን ሆነሽ ነው? ምንድን ነው የተፈጠረው? እባክህ ሳሚ ይቅር በለኝ፣ በድያለሁ። ምን አደረግሽኝ? አልኩ ሜሪ። አንተ እንደተቀየምከኝ አውቃለሁ። ለዚህ ነው እንደ ድሮ ፍቅር ማሰጠኝ። ለዚህ ነው ከኔ እየራክ ያለኸው። በፍጹም ተሳስሻለሁ ሜሪ። እኔ ምንም አልተቀየምኩሽም። ይህ እኮ ጊዜያዊ ግጭት ነው። ደግሞ ብንረሳው ነው የሚሻለው። ተው ሳሚ፣ ነገሩን ዝም ብለን የምንረሳው እንዳልሆነ ታውቃለህ። ከዚህ በኋላ ማንንም አላስቀይምም። እባክህ ይቅርታ አድርግልኝ። ካለበለዚያ ግን ራሴን አጠፋለሁ። እንዴ ምንድን ነው የምታወሪው ሜሪ? እኔ እኮ አልተቀየምኩሽም አልኩሽ። ተቀይመኸኛል ሳሚ። ባፍ ባትናገረውም አይን ያስታውቃል። ከኔ እኮ በጣም በብዙ ርቀሃል። እንደ በፊቱ አትወደኝም። ይሄ ደግሞ የኔ ችግር ነው። ስለዚህ ይቅር በለኝ ሳሚ፣ እባክህ እንደ በፊቱ ሆንልኝ። ሜሪ እኔ ሁሌም እወድሻለሁ። በጭራሽ ደግሞ ጠልቼሽ አላውቅም። ሳሚ አንተን እኮ አውቃለሁ። አንተ እንደዛ አይነት ሰው አይደለም። ቆይ እኔ ምን የተለየ ነገር አደረኩ? አንቺ እኮ ዝም ብለሽ ነው የፈራሽው። ታውቃለህ፣ ያኔ እዚህ ቤት ገና ስመጣ ለኔ ልዩ ፍቅርና አክብሮት ነበረ። እኔ ግን በራሴ ጊዜ ነገሩን ሁሉ አበላሸሁት። እመነኝ፣ ከእንግዲህ ከጆሲ ጋርም ሆነ ከሰላም ጋር በፍጹም አልጋጭም። አንተ የማትወደውን ነገር በፍጹም አላደርግም። ስለዚህ እንደ በፊቱ ትሆንልኛለህ እባክህ ሳሚ። በእርግጥ ከጆሲ ጋርም ሆነ ከሰላም ጋር ሰላም መፍጠርሽ ያስደስተኛል። ግን ደግሞ እኔ በአንቺ ላይ መቼም አልቀየርም። ይህን በመስማቴ ግን በጣም ደስ ብሎኛል። ሳሚ የእውነት ቃል እገባልሃለሁ፣ ከሰላም ጋርም ቢሆን እንደፈለግክ መሆን ትችላለህ። ከእንግዲህ በፍጹም አላስጨንቅህም። እንደፈለግክ መሆን ትችላለህ። በሰላምና በእኔ መሀል እኮ ምንም የተለየ ነገር የለም። እንደ ማንኛውም ሰው እኮ ነው ቅርርባችን። እሺ አንተ ካልክ አምናለሁ። በዚህ ሰዓት አንተ የምትለውን ከማመን ውጭ አማራጭ የለኝ። ከዚህ በኋላ ከሰላም ጋር የተለየ ቅርርብ እንዳለክ እያሰብኩ ራሴን ማስጨነቅ አልፈልግም። አንተ እንደፈለግክ ማድረግ ትችላለህ። የምር ግን የሚገርም ነገር ነው እየሰማ ያለሁት። አንቺ ይሄንን ካደረግሽ ለእኔ ትልቅ እረፍት ነው። ይሄን ማድረግ አይከብደኝም። ከዚህ በኋላ ህይወትህን የሚረብሽ ነገር አልፈጽም። ያው ከጆሲ ጋርም ቢሆን ዳግም ግጭት ውስጥ አልገባም። ከልብ አመሰግናለሁ። የምር በጣም ነው ደስ ያለኝ። ይሄ ለእኔ ምን ማለት እንደሆነ አታውቂም። አየሽ፣ እንደዚህ አጠገቤ ስትሆኝ በጣም ደስተኛ ሆናለሁ። ከዚህ በኋላ ካንተ ጎን ነኝ ሳሚ። ግን አንድ ነገር ይቀራል። ምንድን ነው እሱ? አንተ ከልብህ ይቅርታ እንዳደረክልኝ አልነገርከኝም። እኔ ከልቤ ይቅር ብዬሻለሁ። ከዚህ በኋላ በጭራሽ ፊቴን አልነጥቅብሽ። እና ልክ እንደ በፊት ትወደኛለህ? አዎ። ከዚህ በኋላ ልክ እንደ በፊቱ ልትንከባከበኝ፣ ፍቅር ልትሰጠኝ ቃል ግባልኝ። ቤሪ፣ እኔ ሁሌም እወድሻለሁ። ለአንቺ መቼም መጥፎ ነገር አላስብም። በዚህ ደግሞ መቼም ቢሆን ጥርጣሬ እንዳይገባሽ። ብቻ ግን አንቺ ቃልሽን ጠብቂልኝ። እኔ በፍጹም ቃሌን አላጥፍም ሳሚ፣ እመኔ። እሺ ሜሪ፣
አምኜሻለሁ። አሁን ግን በቃ ተረጋጊ። ይቅርታ ግን ሰላም፣ ትንሽ ቅር ብሎኛል። የሆነ ልክ ያልሆነ ነገር እንዳለ ይሰማኛል። ማለት ምንድን ነው እሱ ልክ ያልሆነው ነገር? ትናንት የነበረው ነገር በድካሚ ወደኋላ ተመልሰ ቁስሌን እየቀሰቀስከው ነው ማለት ነው? አይደለም ሰላም፣ ያንን ሁሉ ጊዜ ስመኘው የነበረው ጊዜ በከንቱ ማለፉ፣ ያውም ደግሞ ጥቂት እንኳን ትዝታ ሳይኖረኝ መቅረቱ በጣም ቀርቦኛል። ታዲያ እዚህ ውስጥ የኔ ጥፋት አለበት እንዴ? እንደዛ አላልኩ። ታዲያ ምን እያልከኝ ነው? ቆይ አንተ ራስን ተቆጣጥረ መጠጣት አልነበረብህም? ልክ ነሽ እኮ የኔ ስህተት ነው። እኔ ግን እያለሁ ያለሁት ነገር ሌላ ነው። እሺ ምንድን ነው? መቼም የትላንቷን ቀን ምን ያህል እንደምናፍቃት ታውቂያለሽ አይደል? እሱማ ትናንትና እንደዛ አውሬ ስትሆንብኝ አየሁት እኮ። ሰላሜ፣ ያን የመሰለ ቀን በከንቱ መበላሸቱ በጣም ቅር ብሎኛል። ስለዚህ እባክሽ የትላንቷን ቀን ምን ደግማት። ሰላሜ እሺ በይኛ። በጣም ጥሩ ቀን እናሳልፋለን። ተስማማሽ? ንገሪኝ እንጂ። እሺ በድጋሚ አብረን እናድራለን። ግን ደግሞ አንተም ያልጨረስክልኝ ነገር አለ። ምንድን ነው እሱ? ግርማ፣ አንተ እኔን በእድሜ ትበልጠኛለህ፣ ግን አብሬ ለመኖር እየተስማማ ያለሁት የተሻለ ህይወት ትሰጠኛለህ ብዬ ነው። ያን ለማድረግ ምን ያህል ዝግጁ ነህ? ይሄ ቤት እንኳን እኮ የሳሚ እንደሆነ ነው የነገርከኝ። ምን? ማ? እኔ ነኝ ይሄን ነገር የነገርኩሽ? አዎ። ታዲያ ሌላ ማን ሊነግረኝ ይችላል? በእርግጥ የስካር መንፈሱ ስለነበር በጣም ብዙ ነገር ስትነግረኝ ነበር። ግን ደግሞ ይሄ ቤት ያንተ ካልሆነ የት ልታኖረኝ ትችላለህ? ሰላም፣ ይሄን እኔ በፍጹም ልልሽ አልችልም። ይሄ ቤት ደግሞ የኔ ቤት ነው። በፍጹም ስጋት አይግባሽ። እንዴት ነው ስጋት የማይገባኝ? የምትነግረኝን ሁሉ እንዴት ላምን ይችላለሁ? ነገርኩሽ እኮ ሰላም፣ ቤቱ የኔም ነው። በዚህ ነገር ደግሞ እርግጠኛ ሆኜ። አንተማ ብዙ ነገር ነበር ስትቀባጥር የነበረው። ማለት ምን ነገርኩሽ ሌላ? አይዞሽ እኔ ሀብታም ነኝ፣ ሐዋሳ ቤት አለኝ ምናምን ስትለኝ ነበረ። ለዛ የሚሆን ማረጋገጫ ደግሞ ምንም አላሳየኸኝም። ጭራሽ ስለ ሐዋሳን ቤት አውርተን ነበር? አዋ እህቴ ናት የምትኖርበት፣ ከፈለግሽ አስለቅቅልሻለሁ ብለኸኝ ነበር። ምናልባት ዋሽታኝ ካልሆነ ማለት ነው። እንዴ ውሸታም ነው እያልሽ ነው እንዴ ሰላም? እኔ እንደዛ አላልኩ፣ ግን ምናልባት እኔን ለማታለል ወይም ደግሞ በስካር መንፈስ ትሆናለህ ብዬ ነው ያሰብኩት። እኔ በጭራሽ አልዋሻውም ሰላም። እና ቤቱ የኔ ነው እያልከኝ ነው? አዎ የኔ ነው። የሐዋሳው ቤት ያንተ መሆኑን በምን ማረጋገጥ እችላለሁ? አንቺ የሐዋሳውን ቤት በዚህ ደረጃ ትኩረት ማድረግሽ አልገባኝም። ቆይ ምን አይነት ማረጋገጫ እንድሰጥሽ ፈልገሽ ነው? ተወቃ ስላልገባኝ እኮ ነው ሰላም። ምን ማድረግ እችላለሁ? እኔ እኮ እኩዮቼን አግብቼ መኖር እችላለሁ፣ ግን ደግሞ ከአንተ ጋር ለመኖር የመረጥኩት የተሻለ ህይወት ትሰጠኛለህ ብዬ ነው። እኔም እኮ የተሻለ ህይወት እንዲኖርሽ እያደረግኩ ነው። መቼ ካልኩ ይሄን? አሁን እንኳን ሁኔታውን ሳይሆን እንደዛ አይመስለኝም። ምንም ባልተረጋገጠና ባልተጨበጠ ነገር ነው እንደዛ እያልከኝ ያለው። ሁሉም ነገር እኮ የሚሆነው በሂደት ነው። የሐዋሳውን ቤት ደግሞ የኔ ነው። አስፈላጊ ከሆነ ደግሞ እህቴንም አባራታለሁ። ይህም ቤት ቢሆን ደግሞ ቤቱ በሳሚ ስም ይሁን እንጂ የኔም ነው። እሺ ይህን እንዳምነ የሚታይ ማስረጃ አምጣ። እሺ ሰላም፣ ግን አሁን ሳይሆን ጊዜው ሲደርስ ሁሉንም ነገር በተጨባጭ ማስረጃ ያሳይሻለሁ። ያን ጊዜ ደግሞ እኔ ጋር በመኖርሽ በጣም ደስተኛ ትሆኛለሽ። እሱን በምታሳየኝ ማስረጃ ተደግፎ ቢሆን አይሻልም? እመኚ ሰላም፣ ሁሉም ነገር አንቺ በምትፈልጊው መንገድ ይሆናል። ተጨባጭ ማስረጃውን ግን በጣም በቅርቡ ማየት እፈልጋለሁ። እሺ ሰላም፣ በቅርቡ አሳይሻለሁ። አንቺም ደግሞ የትላንቷን ምሽት እንድትደግም ይፈልጋለሁ። አሁን ሂድ በቃ፣ በኋላ እናወራለን። እሺ እኔ ቆንጆ። ወይዘሪት ሜሩ
ዛሬ ደግሞ ምን አስበሽ ነው እባክሽ ቡና የምታፈው? እንዴ ቤቴ እኮ ነው። ይሄን ደግሞ ለባሌ ስል ነው ማደርገው። ባሌ? አዎ ምን ነው ገረመ? ይሄ ማስመሰል እንጂ በጭራሽ እውነት ነው ብዬ ለማመን ይከብደኛል። ወንድም በሁኔታው ተደናግጧል። ሳሚ እያስመሰልሽ ነው እያለኝ ነው። ማደርገው ነገር ከልቤ መሆኑን ለመቀበል ከብዶታል። ጆሲ ሜሪ እንደምታስባት አይነት ሴት አይደለችም። ስታደርግ የነበረ በሙሉ ተጸጽታ ይቅርታ ስጠይቅ ነበር። ይቅርታ? አዎ ጆሲ፣ አንተን በማስቀየሟ በጣም ተጸጽታለች። በድጋሚ አታስቀይምህ መኔ። ጆሲ አንተ ሲበዛ በጣም መልካም ሰው ነህ። እዚህ ከመጣህ ቀን ጀምሮ ለሳሚ ያደረክለት ነገር በቃላት የሚገለጽ አይደለም። እኔ ደግሞ በስሜታዊነት ተነሳስቼ በጣም አስቀይሜሃለሁ። ስለዚህ ይቅርታ አድርግልኝ። የእውነት የምሰማውን ነገር እኮ ማመን አቃተኝ ሳሚ። ብያለሁ እኮ ሜሪ በጣም ተሻሽላለች። ሲበዛ መልካም ሴት ሆነች። አየህ በእኔ ህይወት ውስጥ ብዙ የተሻሉ ነገሮችን አድርገልኛለች። ስለዚህ ፕሊስ አትቀይማት። እቺ ሰይጣን መርዛ ልገለህ እንደሆነ ብታቅ ኖሮ እንዲህ ባላልክ ነበር። ምን ነው ጆሲ ዝም አልክ? ይቅርታ አታደርግልኝም እንዴ? ተይ ሜሮን፣ ይሄ ነገር ልክ አይደለም። ምኑ ነው ልክ ያለው ነው ጆሲ? አጥፍቻለሁ፣ ይቅርታ አድርግልኝ። ልክ ነህ ጆሲ፣ በቃ ከልብ ይቅርታ አድርግላት። አይ ምንም ይቅርታ የሚያስጠይቅ ነገር የለም እያለ ግድ የለህም ጆሲ፣ ለእኔ ይቅርታ በጣም ያስፈልገኛል። እሺ ይቅርታ አድርጌልሻለሁ። በጣም አመሰግናለሁ ጆሲ። አሁን ደግሞ ቆንጆ ቡና አፍልቼ አጠጣችኋለሁ። አፈር ጠጪ። ከልብ አመሰግናለሁ ወንድሜ ስለተረዳኝ። ግን ሳሚሻ ከቡናው በኋላ ትንሽ ወጣ ብለን ብንመጣ ደስ ይለኛል። ኧረ አብሽር እንሄዳለን፣ ችግር የለም። ሳሚ ግን እንደ በፊቱ ጨዋታውን የቻልክበት አይመስልም። ፑል ከተጫወትኩ ቆየሁ፣ ሙሉ ለሙሉ ጠፍቶብኛል። እንኳን ፑል በህይወት የሚጫወትብህን እንኳን ማየት አልቻልክም እኮ ወንድሜ። ምን አልገባኝም ወንድሜ። ቆይ ግን አንተ ሜሮንን ምን ያህል ነው የምታፈቅራት? ከምታስበው በላይ አፈቅራታለሁ። ልቧ እኮ ጥሩ ነው። ልቧ? አውቃለሁ። እዚህ በነበረ ቆይታ በተደጋጋሚ ያስቀይማለች። ግን ሜሮን ፊት ለፊት ከምታየው ባህሪዋ ባሻገር ጠንካራ ሴት ነች። ኧረ ሳሚ ምንድን ነው የምታወራው? አንተ እኮ ስለማታውቃት ነው ጆሲ። እስቲ ምንድን ነው እኔ የማላውቀው ሳሚ? ሜሪ በእኔ ህይወት ውስጥ ወሳኝ ነገር አድርጋልኛለች። ማለት ምን አደረገችኝ? አየህ እኔ ብቻዬን በነበርኩበት ጊዜ ብዙ ነገሮችን አስተካክላ ለዚህ ያቆየችኝ እሷ ነች። በመጥፎ ጊዜያት ሁሉ አብራኝ ነበረች። ለዛ ነች መልካም ሴት ነች የምልህ። ታውቃለህ አንተ ፍጹም መጥፎ ነገርን ለማየት አልተፈጠርክም። እንደዛ ሳይሆን ሜሪ ለኔ ያላትን መልካም ነገር ማሰብ ይቀላል ብዬ ነው። ሁሉንም ነገር እውነታውን ላሳውቀው እንዴ? ደሞ ቢታመምስ? ቆይ ግን አንተ ሜሮን አግብተህ የመኖር ሐሳብ አለ እንዴ? አዎ ሐሳቤ እንደዛ ነው። በእርግጥ ነገሮችን ለማስተካከል ጊዜ የሚፈጅ ይመስለኛል። ሳሚ ሁሉንም ነገር በማስረጃ አስደግፌ ይዤዋለሁ።
የሜሮንን እያንዳንዷን ኖር ያረገችውን የክፋት ስራ ሁሉ በእጄ ላይ ይዤዋለሁ። ግን አንድ ነገር ብቻ ይቀረኛል። እሱን እንዳገኘሁት ሁሉንም ነገር የምዘረግፈው ይሆናል። ያኔ ያቺ ሰይጣን ባለውለታ ሳይሆን ገዳይ መሆኗን የምታረጋግጥ ይሆናል። ጥቂት ጊዜ ብቻ ታግሰኝ። ይህን ጀዝባ ባል ተብዬ አሳማኝ በሆነ መንገድ ወደ ራሴ መመለስ አለብኝ። አለበለዚያ ያ ጆሲ በሚነግረው ነገር ተሞልቶ መምጣቱ አይቀርም። ስለዚህ አንድ ወሳኝ ነገር አድርጌ ሙሉ ለሙሉ እንዲያምነኝ ማድረግ አለብኝ። ምን ያረክሽ ነው አንቺ? ተወኝ ሳሚ ተወኝ፣ በቃ ተወኝ። ምን ሆነሽ ነው? እኔ ለማንም የምጠቅም ሰው አይደለሁም። በቃ ተወኝ። የፈጣሪ ያለ መቼ ነው እንደዚህ ያወራሁት? እንዴት ራስሽን ለማጥፋት ትሞክሪያለሽ? ሳሚ ሁሉም ሰው ጠልቶኛል። ጆሲ ራሱ ሳይቀር ተስፋ ቆርጦብኛል። በዛ ላይ እናቴ ታማብኛለች። ከሁሉም በላይ ደግሞ አንተ እኔን የማታፈቅረኝ ከሆነ ለእኔ መኖር ጥቅም የለም። ሜሪ እኔ በጣም ወድሻለሁ። እንዴት ልጥላሽ እችላለሁ? እንዴት እንደዚህ ታስቢያለሽ? አው ሳሚ ብታፈቅረኝ ኖሮ እንደዚህ ፊትን አታዞርብኝም ነበር። አሁን እኔ ብቻዬን እንዳለሁ ነው የሚሰማኝ። አንቺ ለእኔ በጣም ጥሩ ሰው ነሽ። በእርግጥ ቁጡ ሰው ነሽ፣ ግን ለእኔ በጣም መጥፎ ሰው ነሽ ብዬ አላስብም። ስለዚህ እባክሽ እንደዚህ አይነት መጥፎ ስሜት አይሰማሽ። ምን ላድርግ ሳሚ? እኔ ያለሁበትን ስቃይ ብታውቅ ኖሮ እንደዚህ አትለኝም ነበር። እኔ እኮ ስቃይን በውስጥ አፍኜ ይዤ ነው ያለሁት። ቆይ አጠገብሽ አይደለሁም እንዴ ሜሪ? ለምን ለኔ አልነገርሽኝ? በአካል ነው አብረኸኝ ያለው ሳሚ። ችግሬን እንኳን ጠይቀኸኝ አታውቅም። በጣም ይቅርታ ሜሪ። የእውነት በዚህ ልክ እንደዚህ ችግር ውስጥ እንዳለሽ አልተረዳሁም ነበር። ስለዚህ ይቅርታ አድርጊልኝ ሳሚ። ታውቃለህ እናቴ መታመሟን ከሰማሁ በኋላ ቶሎ ቶሎ ይከፋኛል። ለዚህ ነው አንተንም እያስቀየምኩ ያለሁት። እና ከሁሉም ጋር ደግሞ ግጭቱ ስገባ የነበረው የራሴ ውስጥ ቁስል እያሳመመኝ ስለነበረ ነው። ይህን ባለመረዳቴ በጣም ይቅርታ። ደግሞ እናትሽን ሄደን መጠየቅ ደስ ይለኝ ነበር እኮ። ግን ደግሞ ሽማግሌ ሳይላክ በትዳር ሳንጣመር በሄዱ ጥሩ ስላልመሰለኝ። ሳሚ እኔ እኮ በትዳር ተጣምረን እንድንኖር ነው የምፈልገው። አንተ ግን ጊዜ ስጪ ምናምን እያልክ ነገሩን አራዘምከው። ሜሪ በእርግጠኝነት በትንሽ ጊዜ ውስጥ ሁሉ ነገር ይስተካከላል። ያኔ እንጋባለን። ትንሽ ጊዜ ብቻ ጠብቂ። ሳሚዬ ነው ውድ፣ እኔ ሁልጊዜ እጠብቅሃለሁ። ግን አንተ ደግሞ መጠበቄ ደስታ እንዲኖረው ማድረግ አለብህ። ጊዜ ስጠኝ፣
ችግሬን ተረዳኝ። ከዚህ በኋላ አጠገብሽ ሆኜ አግዝሻለሁ። ሁሌም ካጠገብሽ አልለይም። ሜሮን፣ ሳሚ እንደሚያፈቅርሽ ስላወቅሽ አደገኛ ጨዋታ ይዘሻል። ይሄ ደግሞ የትም እንደማያደርስሽ ልነግርሽ እወዳለሁ። ይኸውልህ አሁን እኔ ራሴን ለመለወጥ እየታገልኩ ነው። ስለዚህ በቃ አንተ ምንም መከታተልህን አቁም። ምንም ያልገባኝ ነገር፣ ቆይ ምን ብትዩ ነው ሳሚ እንደዚህ ያመነሽ? አንድ ነገር የዘነጋህ ይመስለኛል። ሳሚ እኮ ባሌ ነው፣ በዛ ላይ ያፈቅረኛል። ስለዚህ እሱን ማመኑን ሊያስገርምህ አይገባም። አንድ ነገር ልጠይቅሽ፣ የምር ግን አንቺ ሳሚን ትወጂዋለሽ? ስለምወደው መስሎኝ አብሬው የምኖረው። አንቺ ሳሚን የምትወጂው ከሆነ በቃ ከህይወቱ ውልቅ ብለሽ ውጪ፣ ብቻውን ተይው። አንተ ደግሞ ሳሚ የነገረህን ነገር ዘነጋኸው መሰለኝ። እኔ ለሳሚ በጣም አስፈላጊ ሴት ነኝ። ስለዚህ በቀላሉ ሊተወኝ አይችልም። ይኸውልሽ ሳሚ መልካም ሰው፣ ገዳዩን ከጉያው ስር አቅፎ የሚኖር የዋህ፣ ኢቨን አንቺ ነፍሱን ልታጠፊ ስትሯሯጭ እንኳን እሱ አንቺ መልካም ሰውና በጣም ለህይወቱ አስፈላጊ እንደሆንሽ ይናገራል። ፍጹም ማትገናኙ የሁለት ዓለም ሰዎች ናቸው። ግን አምላክ የሳሚን የዋህነት አይቶ እውነታውን እንደማሳየው አምላክ ይረዳኛል። በነገራችን ላይ አንድ ማወቅ ያለብን ነገር አለ። ምንድን ነው እሱ? ሳሚና እኔ በቅርቡ እንጋባለን። ያ ወንድምህ ለዋና መልካሟ ሴት ለመዳር ወገብህን ጠበቅ አድርገህ ተነሳ። አንቺ በጣም ቅዠታም ነሽ። እኔ በህይወት እያለሁ ሳሚ አንቺን አያገባም። እሺ ትሰምኛለሽ? እሳቱ ሲገባ ዝም ብዬ አልቀመጥም። አንቺ እብድ። ሳሚ ቆይ፣ ያስጨነቀ ነገር አለ እንዴ? ለምን አትነግረኝም? አረ ምንም የለም ሜሪ። እሱማ ታስታውቃለህ። እንቅልፍ የሚባል ነገር እኮ የለም። ለምን ያስጨነቀህን ነገር አትነግረኝም? ቆይ ሜሪ፣ አንቺ በዚህ ነገር ምንም መጨነቅ የለብሽም። አንቺ ለራስሽ ብዙ የራስሽ የሚያስጨንቁ ነገሮች አሉብሽ። የፈለገ ነገር ቢኖርብኝ ያንተም ነገር ያስጨንቀኛል። ስለዚህ ንገረኝ፣ ምንድን ነው እሱ ያስጨነቀህ? ምን መሰለሽ፣ እንዳልሽው አንድ የሚያስጨንቀኝ ጉዳይ አለ። ግን ደግሞ ይሄን የምነግርሽ አሁን አይደለም፣ ሁሉንም ጊዜው ሲደርስ እነግርሻለሁ። ይሄ ሰይጣን ምን አባቱ እያሰበ ይሆን? ከኔ ለመደበቅ እየሞከረ ያለውን ነገር የምደርስበት ይሆናል። እሺ በቃ አንተ ደስ ባለ ቀን ትነግረኛለህ የኔ ውድ ባል። ብቻ ግን ብዙ አትጨነቅ፣ አሊያ ግን በሀሳብ አልቅብሃል። እሺ ሜሪ፣ ሁሉም ነገር በቅርቡ ይስተካከላል። እሺ በቃ ሁሉንም ተውና ቅፍ አድርገኸኝ ተኛ። እሺ ሰላም። አቤት ጋሽ ግርማ። እንዴ ግርምሽ ብለሽ ስትጠሪኝ አልነበረ? ደግሞ ወደፊት ባልሽን አንቱ ማለት የለብሽም። መቼ ባል መሆንን አረጋግጥክ? አታስቢ፣ ያንቺ ባል መሆንን የሚያረጋግጥ ነገር ነው ይዤልሽ የመጣሁት። መቼም ከኔ ጋር ለመኖር እኔን ሚስት ለማድረግ የሚያስፈልገን ነገር ታውቃለህ አይደል? በሚገባ ሰላምዬ፣ የመጣሁት እኮ ለዚህ ጉዳይ ነው። የሐዋሳውን ቤት በሚመለከት ነው አይደል? ቆይ አንቺ የሐዋሳው ቤት ላይ ለምንድን ነው እንደዚህ ትኩረት የሰጠሽው? ምንድን ነው ሐዋሳ ያለሽ ነገር አለ እንዴ? እንዴ ነግሬ የለ እንዴ ሐዋሳን በጣም ነው የምወዳት ብዬ የለ? አንቺ ደግሞ የሐዋሳውን እርሹ፣ እዚህ ዘመናዊ ቤት አለኝ አልኩሽ አይደል እንዴ? በይ አሁን እንሂድ። የት? እኔ ክፍል ነዋ። ለምን እንዴ? የምትፈልጊውን የጠየቅሽኝ ነገር እኮ ላሳይሽ እኮ ነው። የእውነት? አዎ፣ ነይ ቶሎ ፍጠኝ። እሺ